ሩታዬ እንግዲህ በጣም ተናዳና ከፍቷት መታለች። ብዙ ስቃይና ፈተና ያየችበትን አንድ ልጇን ልዑልን እሷ በሌለችበት አጋዧን አስፈራርተው እንግዲህ ቡዜ እንደወሰደች ለአብርሃም ስትናገር ሰምተናል። አብርሃም ይሄን ጉዳይ እኔም አላውቅም፣ ስልክም ስደውልላት ስልኳ አይሰራም እያለ ይገኛል ማለት ነው። አክስት ናት እናውቃለን፣ ግን አክስትነቷ እንደዚህ አይደለም። ለሩታ መልካም ነገር ብትመኝ ነው ልጇን ትውሰድ ብለን የምንለው ማለት ነው። እኔ በበኩሌ የምለው ግን አሁንም ቢሆን በልጇ አትምጡባት። በሌላ ልትፈትኗት ትችላላችሁ። አብርሃም የራሱን ህይወት ይኖር፣ ከህይወቱ ውጪ ብላችኋታል። እሱ ለምንድን ነው ከህይወቷ የማይወጣው? አባት መሆን የማይችል እበት እንኳን እውነቴን ነው የምላችሁ አገልግሎት ይሰጥ ነበረ። እኔ ገጠር ባደኩ ጊዜ ቤት ሁሉ ለቀልቅበታለን እንዴ ተጠፍጥፎ ራሱ ማገዶ ይሆናል ማለት ነው። እና ይሄ እኮ ሴትን በሴት ላይ እየደረበ የሆነ ጀግና ለሀገሩ መልካም ነገር ለልጁ መልካም ነገር እያስተማረ የሄደ መስሎት የማይረባ ደደብ የወንድ አልጫ እሱ ነው እንጂ እውነቴን ነው ሴቶች ላይ መስተፋቀር አድርጎ እንደሚያሯሩጣቸው እውነት ለአብርሃም ወንድ ነው ብሎ ማንም መስተፋቀር አያረግም። በእውነት እንደው በፈጣሪ ስራ እንዳታስገቡኝ። እድሜ ብር፣ እውነቴን ነው ብር እንደ እውነት እንዴ ብር እግዜር ይስጠው። ብር እግዜር ይስጠው። ብር ሲመጣ ነው አሁን ያማረበት እንጂ ምንድን ነው? አብርሃም እናውቀዋለን። ሩታዬ ልዑልዬ እናት ጀግናዋ ልጅሽ ምንም አይሆንም። ልትረጋጊ ይገባል። ጥፋቱ ያው አንቺ የሌለሽበት መጥቶ ስለወሰደ ያስከፋል ማለት ነው። ከህይወት እወጣለሁ ከህይወቴ ውጣ ብለሽው ነበረ። እሱ ግን ሊወጣ አልቻለም። አንደኛ ያለ ሩታ ቪዲዮ መስራት አትችሉም። ያለ ሩታ ህይወት የላችሁም። ያለ ሩታ እውነቴን ነው ባነር አይወጣላችሁም። እንዴ ትረሳላችሁ እንዴ? ሁላችሁም እኮ የእንጀራ ገመዳችሁ የተዘረጋው በሩታ ነው። ቡዜም ብትሆን እኮ ዶላሯን እያስቆጠረችላት ነው ሩታ። በእውነት እንዴ ብዙዎቻችሁ እኮ በሩታ ነው ቻናል የተከፈተላችሁ። ከአብርሃም ጀምሮ እኮ አብርሃም እኮ በፊት ቻናል ይኑረው እንጂ ታዋቂ ያልነበረ ገና 100 ቤት ያልገባ ነበር ከሩታ ጋር ሲገናኙ። አስባችታል? ይሄን ሁሉ መስዋዕት የከፈለችልክን ቤተሰቦቿን የከዳችልክን ግን በሴት በሌላ ሴት ዳሌ እውነቴን ነው ቀይርካት ማለት ነው። አንተ ሰው ሳትሆን ምንድነክ እቃ ነክ። በግማሽ ሚሊዮን ብር ገዝታክ የወሰደችክ ሄርሜላ ውሽሚት። ሰላም ውድ ተመልካች እንዴት አላችሁ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራንም ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። እንደተለመደው ነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። እንደው ምን ተሰማችሁ? በጣም ነው ሩታዬ ስታዝን ያዘንኩት። የሄደው ያው አክስቱ ናት እንደወሰደችው ይገባኛል። ከዚህ በፊት ሩታ ተናግራለች። ልጄን ለማንም አልሰጥም፣ ብዙ ስቃይና ፈተና ያየሁበት ነው፣ እናትነትን የተፈተንኩበት ነው፣ ብቻዬን ሳለቅስ ያጽናናኝ ልጄ ነው ብላ ተናግራለች። መስጠት እንደማትፈልግ አያቱ ጋም እንዲያድግ ፍላጎት የሌላት ማለት ነው። እና በጣም ነው የምታሳዝኑት። ይሄ ሕፃን ልጅ አሁን የአባት ፍቅር አቶ የእናትን ፍቅር አቶ እንዲያድግ ነው ወይንስ ውሽሚት እንድታሳድገው ነው? ውሽሚት መልካም ነገር አድርጋ እንድታሳድገው ነው? ቡዜ እንደ አስተሳሰቧ ራሱ የውሽሚት እንትን ምንድን ነው? አሁ አብርሃም ጋር ስትደርስ አብርሃምን ታከብረዋለች፣ አልክድም። በጣም ትቅለሰለሳለች። አዲስ ምራት ስለሆነች ማለት ነው። ጠለቅ ብላ ገና የአንቺን እንትን ገጸ ባህሪ የአንቺን የጀርባ ድራማሽን እስከምታጠና ለስለስ አዲስ ፍቅረኛ ስትሆን እኮ ለስለስ ብላችሁ ነው። ፍቅር አይን የለውማ። አሁንም ውሽሚት እንደዛ ናት፣ ለነ ቡዜ ማለት ነው። ያሏትን ሁሉ እሺ እሺ ስለምትል እቺ ክብር ቢኖራት ኖሮ እናቱን ቀምታት አገባ ነበር። እናትና አባትን አለያይታ አባቱን ታገባ ነበር። አባት ልጅ ገና መወለዱን እንኳን የልጁን ሽታ እንኳን በቅፉ ሳያረግ ሴት እኮ በቃ ሴሰኝነቱ አላስቀምጥ ብሎ እኮ የሄደ ነው። ስለዚህ ውሽሚት ጋር ሄዶ የሚያደርገው የትኛው መልካሟን ነገር ልታስተምረው ነው? ባሏን አባቱን ቀምታ እናቱን ብቻዋን ስላስቀረች እሱን ልታስተምረው ነው? ጀግና ነኝ ብላ ልትነግረው ነው? እናትህ
አባት ግን ስላላከበረችው እኔም መርጦ መጣ። እኔ በጣም ቆንጆ ስለሆንኩ ብር ስላለኝ ብላ ልትነግረው ነው ለልዑል? ንገሩኝ። እውነቴን እኮ ነው። የትኛው መልካም ነገሯ አብር እንትናን ልዑል ልታሳድግ ነው? ጋይስ ይቅርታ አድርጉልኝና ለራሷ ክብር የሌላት ለቤተሰቧ ክብር የሌላት ዘልዛላ ዝሙተኛ ሴት ልጁም የውሽማዋንና የአባቱን ስራ እያየ እንዲያድግ ነው ይሄን የተፈለገው። አያቶቹ ጋማ አትወስደው። በእውነት መጀመሪያ ለራሷ ልጆች ፍቅር አትሰጥም እንዴ? ከዚህ ከሱዳኒ ከምን ወልዳ የመጣቻቸውን በሩታ ልጅ ፈራጅና ቆራጭ የምትሆነው ምንም የወንድሟ ልጅ ቢሆን ገና ህፃን ልጅ ነው ልጁ 7 ዓመት ወይ 8 ዓመት ሞልቶት አይ አባቴ ጋ ነው እናቴ ጋ ነው የምኖረው ብሎ ለጥያቄና መልስ አልደረሰም። ሲጀመርም ማለት ነው። እንዴት ነው አስተሳሰባችሁ? በእውነት ልዑልንስ አጋዥ እያስፈራራችሁ እቤት እየመጣችሁ መውሰዳችሁ ምንድን ነው? ተገቢ ነው ወይ? የፈለገ ብትናገር በእውነት ለምን እንዲተናገርሽው ብላችሁ ልትሉ አይገባም። ማንም የወለደ ስለ ልጅ ያውቀዋል። እናት የሆነ ያውቀዋል የልጅን ህመም። ልጅን ስትወልዱ እውነቴን ነው የምላችሁ ፈጣሪ ይስጣችሁ እንጂ ኃላፊነቱ የእናንተ ነው። ያንን ኃላፊነት አብርሃም እየተወጣ አይደለም። የልጇን ኃላፊነት እየተወጣች ያለችው ሩታ ብቻ ናት። እያየን ያለ ነው። አብርሃምን ተውት። ቡዜ ለልዑል እውነቴን ነው አንድ ቀን አቅፋው ስታጫውተው አየን። አንድ ቀን ታውቃላችሁ፣ ቪዲዮ ላይ የቀረበው ሌላ። አብርሃም የት አለ? አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያለ ከመጮህ በስተቀር ልዑል ሴታል የት ነው ያለው ብላ እንኳን ሄጄ ልሳበው የሚል አንድ ቀን አስባችሁታል? እኔ 2 ቀን አቅፎ አየው ልዑልን ማለት ነው ቡዜ ቪዲዮ ላይ እና እውነት አንቺ ለልዑል አክስት ነኝ ብለሽ እንትኑ ራሱ አለሽ? በሙሉ ኮንፊደንስ ታወራለች ቡዜ ማለት ነው። ሩታ እኮ ይሄ ልጅ ገና ሆዷ ውስጥ ፈጣሪ ገና ጽንስ ብሎ ሲሰጣት ገና ደም እንቁላል እያለ ፈተናዋ የጀመረው በውሽሚት የተነሳ ሁላችሁም ስታስመስሉ ነበረ። ሩታ እባብ ናት እያላችሁ፣ እባብ አይደለችም። እባብ የምታረጉት እናንተ ጤነኛንም ብላችሁ የምታስቡ ሰዎች ናችሁ እንጂ ምንም እባብነት አይደለም። ይሄ ነገር ሁላችንም በህይወታችን ውስጥ ቢደረግ እባብ አይደለም እስስት እንሆናለን። አይገርባችሁም? እውነቴን እኮ ነው። ግን ሁላችንም የራሳችን ህመም ሲያመን እንጂ በሰው ህመም ላይ በጣም በቀላል ነገር ነው የምንፈርደው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሩታዬ ልዑልም ብዙ ፈተናና መከራ ያየችበት ነው። አሁንም ነገሮችን እየተጋፈጠች ያለችው ለልጇ ስትል ነው። ልጇ ብቻውን እንዳይቀር የአባት ፍቅር እንዲያገኝ አብረን እናሳድግ፣ ስህተታችንን እንርሳ። ልጅ ከመጣ በኋላ ልጅነት የለም። ልጅነት ያለው አሁን ልዑል ነው፣ ህፃን ጥፋት ምንም ቢያጠፋ የማያውቅ። እኛ ትልልቆች ሆነናል እንኳን ብላ ብትለው አብርሃም አሻፈረኝ ያለ ሰው እኮ ነው። አሁንም ተመልሶ ከውሽማው ጋራ እየተንዘላዘለ ያለ ባለጌ ነው። ስለዚህ ልጇ ለምን ይነጠቃል? ልጇ ለምን ይወሰድባታል? ለምንስ ትደነግጣለች? ብዙ መስዋዕት የከፈለችበት እኮ ነው። አዎ ብዙ መስዋዕት ብቻዋን የተጋፈጠችበት ያንን 9 ወር በሙሉ። አሁን ነው ልጅ መሆኑ አክስት መሆኑ የታየሽ? ወንድምሽን እሊቁንስ ከዚህ ከዛ ከሚንዘላዘል ለልጁ መልካም ነገር እንዲያስቀምጥ ትምከረው። ወንድምሽን ወስደሽ አማኑኤል አስገቢው። እሱ ነው በሽተኛ፣ እሱ ነው መጥፎ ነገር እየሰራ ያለው። ሩታ አይደለችም መጥፎ ነገር እየሰራች ያለችው። እና ወዶችዬ እናንተም የራሳችሁን ሀሳብ እና አስተያየት መስጠት ትችላላችሁ ማለት ነው። እኔ አግባብ ነው ብዬ አላስብም። ቢያንስ ልጁ አንድ ቦታ እናቱ ጋር ማደግ አለበት። እሷ በሌለችበትስ ለምንድን ነው ልጁ የሚወሰደው? ባለቤቱን ታልናቁ አጥሩን አይነቀንቁ እንደሚባለው ማለት ነው። እና መቼም ወጣ ትላለች ለአንዳንድ
ነገሮች ቤት ውስጥ ታስራ ቁጭ አትልም። አጋዥ አላት። እየመጡ እያስፈራሩ የአብርሃም ቤት ነው እያሉ መውሰድ። ቤት የፈጣሪ ነው። ሁላችንም ጥለን የምንሄደው ወደ አፈር ነው። ይሄ ጊዜያዊ ነው፣ ምድራዊ አይደለም። ቤት ቤት እያላችሁ እንደዚህ ጭንቅላታችሁን የምትቆልሉ ማለት ነው። እና እውነቴን ነው የምላችሁ። ስለዚህ አታስለቅሷት፣ ልጇን መልሱላት። በቃ ቡዜ ግን ምንድን ነው ሀሳቧ ማለት ነው? ምንም እየገባኝ አይደለም። ሩታዬ እኛ ጀግና የልዑልዬ እናት ፈጣሪ